ምናልባት አዲሷ እንግዳ ትሆናለች አልተመቻት። እሷም ደግሞ ጂን ስላለመደችው ነው። ሲጀመር እኔም ከፈፊት ላስመስል ነው እንጂ አይደለም ምግብሽን ምንሽም ጣፍጦኝ አያውቅም። ስታልፍ ራሱ በጣም ነው የምትሸከከኝ። እንግዲህ ምን ማድረግ እችላለሁኝ? እኔ የምለው ቆይ ይሄ ሁሉ የቤተሰብ አባላት ላይኑ እንኳን ማየት እየተጸየፈሽ እዚህ ቤት ግን መኖር አይከብድም? ምን አይነት ህሊና ነው ያለሽ? ደግሞ በሁላችሁም አይደለም ያልተፈለግኩት። እናንተንም ቢሆን ምንም የበደልኳችሁ ነገር የለም። በእርግጥ አንቺ እኔን ለመጥላት የሚሆን በቂ ምክንያት አለሽ። ብቻ አሁንም ባየሽው ነገር እያስፈራራሽ ባልሆነ። አሁንም ቢሆን እኮ የክንፍ ስልክ አይሰራም ማለት ልጆቹ የሉም ማለት አይደለም። ብሌን እንኳን ይሄን ነገር ብትሰማ ዝም የምትልሽ ይመስልሻል? አፍሽን ዝጊ። መቼም እንደ አህያ ዱላ አይሰለችሽም አይደል? ቆይሽ አሁን የምር ምን ብበድልሽ ነው ይህን ያህል የምትደበድብኝና በደል የምታድርሽብኝ? እሺ ቆይ እኔ አንቺ እንድትወጂኝ ምን ማድረግ ነው ያለብኝ? ከዚህ እንዳናይሽ ጥፊ። ምናልባት ከዚህ ራቅ ስትይ እንወድሽ ይሆናል። ግን እኮ ሴት ልጅ አለችሽ። ለምን ግፍ ታቆይላታለሽ? እሷ እንዳንቺ ገረድ ለመሆን አልተፈጠረችም። ምንም አታስቢ። የእድል ጉዳይ ሆኖ ነው እንጂ ማንም የቤት ሰራተኛ ሆኖ እንዲኖር አልተፈጠረም። እሺ እዛ ሂጂና እድልሽን አማረ። አሁን እዚህ ጋር ምግብ ምናምን ብለሽ መስራትሽን አቆሚ። አንቺ ያቦካሽውን ማንም አይበላም። እሺ እዛ ያጨማለቅሽውን ጨምላቃ። እሺ ቢያንስ ለዳጊ ልስራለት። ዳግምም ቢሆን እኮ የኔ ልጅ ነው። ገና ለገና ያስተበተብሽበትና የወደደሽ እንዳይመስልሽ። ምን አይነት የተከበረች ልጅ እንደወደደችውና እየለመነችው እንደሆነ ያየሽ ይመስለኛል። እሺ ይህንን ሁሉ ምግብ ምን ላድርገው? ምን አባሽ አውቅልሻለሁ። ደግሞ እዚህ ጋር ያበከልሽውን ዘይትና በርበሬ ከደሞዝሽ ላይ ነው እያንዳንዷን የምቆርጥልሽ። ኧረ ተይ ግን የግፍም ቢሆን እኮ ልክ አለው። ግፍ ተፈጽሞብኛል ካልሽ ይሄው መንገዱ ውልቅ ማለት ትችያለሽ። የዛን ጊዜ እንደውም በጣም በከባዱ ሸልምሻለሁ። ለምን ቤቱን ለቀሽ አትወጭልኝም? እኔ ጋር ከአንቺ ጋር ችግሬ ቤቱን ለቀሽ ብቻ እንድትወጭ ነው። ገባሽ? የእውነት ግን የኔ ከዚህ ቤት መውጣት ለአንቺ የሚጠቅምሽ ይመስልሻል? እያስፈራራሽ ነው። ምን አባሽ ልታመጪ? እኔ ገነት በእንዳንቺ አይነቷ እርካሽ ማስፈራሪያ መፈራ ይመስልሻል? ወይም ደግሞ የሆነ የምደነግጥ ይመስልሻል? እርካሽ አሁንስ በዛ እንዴ? ነግሬሽ ነበረ። ህይወትሽን ጋነብ እንደማደርገው በደንብ አስጠንቅቄሽ ነበር። እኔ ደግሞ ለቃሌ ታማኝ ነኝ። ይሄውልሽ፣ ይሄ ደግሞ ገና የመጀመሪያው ነው። ሀ ብለሽ ያዥው። እሺ ገና ህይወትሽን ሲኦል ነው የማደርግብሽ። ይኸውልሽ ሲኦል ምንም ባልተፈጠርኩ ብለሽ የምታለቅሽበት ጊዜ አሁን ነው። እሺ ገባሽ? ቆይ ግን እኔ ምንድን ነው እዚህ ቤት ውስጥ እየሰራሁ ያለሁት ነገር? አይ ከዚህ ቤትማ በጭራሽ አልወጣትም። የማልወጣባቸው 2 ምክንያቶች አሉኝ። ዳጊና አንቺ፣ ፍቅርና በቀል። አይጣፍጥም። ቆይ ከመቼ ጀምሮ የኢትዮጵያ ምግብ እንደዚህ ተበላሸው? እኔ የምልሽ ሜሪ 4 ወር እኮ ነው አውሮፓ ቆይተሽ የመጣሽው። ምንድነው ድሮ ጭርግድ አድርገሽ ስትበይው የነበረውን ምግብ አሁን አስጠላኝ የምትይው? አይጆ ነው ብሎ ግን የሆነ ነገር አፌ ላይ ይመረኛል። የሆነ ነገር አፍሽ ላይ ይመርሻል። አይዞሽ ወጥ አድርገሽ ቢዩ። ምናልባት ያቺ ገረድ ስለሰራችሁ ማለት ነው ምርር ያለሽ። ያ ኤግዛክትሊ ለዛ ነው እንጂ ምግቡስ ቆንጆ ነው። ላለማዋሸት እኮ ግን ባለሙያ ነኝ። አሁን ምን ነው የሚጠፍጠው? እሺ ደግሞ እውነታውን እንኳን ይሻላል። ዳጊ አትሊስት ሃይ ይባላል። እሺ ሃይ ባይ ስላጣሽ አይደል እንዴ እንደዚህ እንደፈለግሽ የምትፈነጭ? ቆይ ለሞተው እኮ ነው ሶሪ አልኩ አይደል እንዴ? ሚሮ ስሚ፣ ይሄ ቤት እኮ ለአንቺ አይሆንም። አንቺ እኮ አይመጥንሽም ይሄ ቤት። አንተ ነህ ለእኔ ስለመመጣጠን የምትነግረኝ? በመጀመሪያ ኑሮህን አመጣጥን። እሺ ወይኔ አንዳንድ ሰዎች ግን ታድለው በጣም ድንጋይ ናቸው። ምንም ነገር ብታያቸው ምንም አይሰማቸውም። ዱንዙስ ድንጋይ በድንጋይ ላይ ይነሳል አይደለም የሚለው ተረት። እንግዲህ እዚሁ ሲፈጸም እያየሁት ነው። ብሎ ምን እያለሽ ነው? ገብቶሻል? ድንጋይ ነሽ እያለሽ እኮ ነው። ወይኔ እሺ ሻይ ቅዳለ። አመሰግናለሁ። ወደ ስራሽ መመለስ ትችያለሽ። እሺ ነይ እንጂ እኔን አስጁ ምን አለ አንቺ ብታሰጂው?
ራስሽን ሻል እንደዚህ ያርክሻለሽ። ምን አለ ብታጸጂው? ምን ቤት ነው አንተ? ምን አገባ? ስራዋን አይደል እየሰራሁት ያለሁት? ምን አገባ? አፍህን እንዳከፍት እሺ። ችግር የለውም በቃ ተውጭ። ሀና እንዳታጸጂው። ችግር የለውም ዳጊን ያጸደዋል። እንዳታጸጂው ሀና አስጂው አስጂው። እሺ ያጸደዋል። ጨርቅ ይዤ ልምጣ። ሻልሻ አየሽ አይደል? ትንሽ እንኳን እኮ ሰብአዊነት የሚባል ነገር ውስጥሽ ስላልፈጠረ ሰማሽኝ አይደለ? በደንብ አዳምጪ። ታይፔ አይደለሽም የምልሽ ለዚህ ነው። አሁን እቺ የመሰለሽ ልጅ እንዴት ሆኖ ታይፕ ላትሆን የምችለው? ለነገሩ ምን ታደርግ አንተ ጋርቤጅ የሚለቃቀም ሴት ነው ፍቅር የሚይዝ አይደለ? እንደዚህ አይነት ሴት ሆናል የሚመች ሺቲ በሻሽ አድርጋ ጠዋት ከሌሊት ወጥ ስትከታተፍ ቆሻሻ ስታነሳ የምትውል ሴት ነው አይደል የምትመች? አይምታውራል እኮ ለዛ ነው። ምን አይኑ ብቻ ልቡም ሁሉ ነገሩ መልክ ብቻ። በጣም ትገርማላችሁ። አንቺ ደግሞ ድሮም ቢሆን ከአህያ ጋር የዋለች ጊደር ፈስ ተምራ መጣች አለ የሚባል ዞርበይ እኔም ብላስ ችልሽ ከዞር አርገት አሁን አስጁ ብለሽ ዞር አርግልኝ ይችልሽ አንቺ ዞርበይ ከንዳጊ ጊደር ሆነሽ በኝ አህያው አይደለሁም ማለት ወይኔ ከሆንሽም ፈስተመረሽ ነው የምትመጪው። ይሄ ልጅ ግን ቆይ ግን ለምንድን እንደዚህ ትግብ ያለው? እኔማ ጠጋቡ ነው ትንፍስ ማስደረግለት እንዴ ብሬኔ አህያ በጣም ነው የምትፈሳው። ወይኔ ሜሪ እኔ አሁንስ ላንቺ እያንዳንዱ ነገር ትርጉም መተርጎም ነው የሰለቸኝ። እንዴ ትራንስሌተር አድርግሽኝ እኮ አልገባኝማ። አንቺ ብዙ ነገር አይገባሽም ሀና። ሀና ይሄን ነገር በቃ ታዝደው። እኔ ከአንቺ ጋር ስዳረቅ ራሱ ልቤ ራሱ ይመታል። እኔ የምልሽ ከአንቺ ጋር ከምጨቃጨቀው ይልቅ እኮ ከሀናና ከዳግም ጋር የምንታረቀው ነገር እየበለጠብኝ ነው። በይ እውነቴን እኮ ነው ሜሪ። ለምንድን ነው ሁሉም ቃል ግን የማይገባሽ? እንዴ ነው እራሱ እኮ ነው የሚያወራው። ጊደር አህያ ፈስ ምናምን ነገር ይላል። ታዲያ አህያ በጣም ትፈሳለች ይባላል? አይዶ ነው ጥያቄ ነው። አይባልም። እሺ ለማንኛውም አይባልም፣ እንደዚህ አይባልም። ሁሉንም ነገር ቀስ እያልኩ አስተማርሻለሁ። ሳይሽ ግን ማገዶ ትፈጃለሽ። ይሄንስ ትርጉሙን ታውቂዋለሽ? ማገዶ ወይኔ ማገዶ ትፈጃለሽ ማታውቂም? አቤት ሜቴቱ የሚታጠበው ልብስ እዛ ወየ ይላል። አንቺ እዚህ ሀሳብሽን ጥለሽ ቆመሽልኛል። የምን ልብስ ነው? ልብስ ነው የሚታጠብ ልብስ። በላውንደሪ ለማጠብ መብራት ስለጠፋ እኮ ነው። እና ታዲያ መብራቱን ስንጠብቅ የምንለብሰው እንጣለሽ። ምናልባት አንቺ መቆሸሹን ለምደሽ ይሆናል፣ እኛ ግን አልለመድነው። እሺ በቃ አጥበዋለሁ። ከዛ በፊት ግን በደንብ አድርገሽ ግቢውን እንድታጸጂው እፈልጋለሁ። እንዴ ከትላንትና ወዲያ አዘሽኝ እኮ አጽድቼዋለሁ። አሁን ከቆሸሸስ እንደውም ግቢው ከመጽዳቱ በፊት ወፍጮ ቤት ደርሰሽ ትመጫለሽ። ለምን? ወፍጮ ቤቱ እዚህ ስለማይመጣ አሁን አስፈጭተሽ ተሸክመሽ እዚህ እንድትመጭ ነዋ። ራሱ ደንበኛችን አይደል እንዴ እህሉን መርጦ አበጥሮ ፈሽቶ የሚያመጣው? አንቺ እያለሽ ለምን ብለን ተጨማሪ ገንዘብ እናወጣለን? የማንጎፈር ልታበጠሪ ወደ ልታበጠሪ ከዛ ሳሎን እዛ ሳሎን ከዛ መኝታ ቤት እዛ መኝታ ቤት። ቆይ ግን እንዴት ነው ይሄንን ሁሉ ስራ በአንድ ቀን የምሰራው? እችላለሁ ብለሽ መሰለኝ የገባሽ። በአሁን ዳይ ወደ አጠባሽ። እሺ ደሞዙ? የምን ደሞዝ? ደሞዝ ከወሰድኩኝ እኮ 3 ወር አለፈኝ። ክፍለ ሀገር ደግሞ የሚጠብቁኝ እናትና አባት አሉ። ይኸውልሽ ስለ ደሞዝሽ በኋላ እንነጋገራለን። ብዙ ምን ተሳሰበው ይሰማለን። በአሁን ማዝሽ ስራ ስላለ ብዙ ቶሎ ብለሽ ሰራ አድርገሽ ነይ። ምን የትም እየተለቃቀሙ እዚህ እየመጡ ጨጓራ ያቃጥላሉ። ድንዙዝ እውነት ፈጣሪ ግን አንተ አለ። የእውነት ግን አንተ ካልፈረድክ በቃ የለህማ። እውነት አንተ ከኔ ጋር የለህ። ገና ምን አይተሽ በላዩ ስራ ደራለባት። ከዚህ ቤት ስቄት ብላ ብን ብላ ጨርቋን ጥላ ልትሄድ ነው ማረጋት። አይ ማሚ ልጅቷ እኮ መማረር የሚባለውን ቃል ብታውቀው ራሱ እንዳንቺ ማማረር ጥንት ነበር የምትወጣው።
እንዳንቺ ማማረው ራስሽን ለጸልታዎች እንዴ? እኔ እንደዛ አልኩ። እሺ ያው ራሴንም ማካተቱ እንደኛ ማማረር ግን ልጅቷ እኮ ሮቦት ነገር ናት። ምንም አይነት ስራ ብናስራት ምንም አይደክማትም። እንዴ መብራት መጥቷል እንዴ? ቢመጣስ? ካሁን በኋላ መብራት የሚባል ነገር የለም። ይኸውልሽ ሂጂና ውጭና ጠቢ። ማሽን ምናምን ነገር የሚባል ነገር የለም። እሺ ከዚህ በኋላ በእጅሽ ነው የምታጥቢ ሁሉ ነው ልብስ፣ ሌላው ማልጋ ልብስ ምናምን ከውስጥ እንዳላውጭ። ይችን ነው ደግሞ የምታጥቢ? ለዚች ነው እንዴ ጭር መብራት የለም እንዴ የምትይው? እዚህ ጋር ተገጠረች ግጥር አይደለም እንዴ? ሁለት ገመድ እኮ አጥቤ ወስጥቻለሁ። አይመለከተኝም። ሰሚኛለሽ አና መብራት በጣም እየቆጠረ ስለሆነ ካሁን በኋላ ልብሳችን በማሽን አይታጠብም፣ በእጅ ነው የምታጥቢው። እና ይሄንን ሁላ ልብስ አጥቤ ነው ድጋም። ይሄንን ሁላ ብቻ አይደለም ስታጥቢው ካሁን በኋላ በተለይ ደግሞ የኔን ልብስ ማሽኑ እንደሚያጸዳው ጽድት ታርገሽ ጠቢው። እሺ ሰማሽ? ደግሞ አጸዳለሁ ግቢው። ገና ወፍጮ ቤት ትሄጃለሽ። እሱን ጨርሰሽ ክፍሌን በጣም ስለቆሸሸ ገብተሽ ታጠጪዋለሽ። ትላንት ማታ ሜሪ ያድራበት ላም ያደረበት በረት ነው የሚመስለው ክፍልሽ አላለች ይመስልሽ? የምርሽን ነው? ሙሽ ማሚ፣ በተለይ ደግሞ እቺ ሰራተኛሽ ክፍሌ ውስጥ ከገባችና ልክ ስትወጣ ክፍሌ ራሱ ሆነ ፍግፍግ ነው የሚሸተው። ሂጂ ፍግ ሂጂ ብቻ ሂጂ ሂጂ። ስትገተራ ታፈጣለች እንዴ? ስፕላሽ ዶድራንት ነው አታውቅም እንዴ? መታጠቡ ቢቀርባት ቢያንስ የሆነ ነገር ቀባ ቀባ አትልም? ግን ንጹህ እኮ ዶድራንት ነው እኮ በዚህ ሰዓት እንጂ የገማች ታስጠላ። እኔ ሁለተኛ በእናትሽ እቺ የሰራችው አንበላም። በቃ አንበላም ከዚህ በኋላ ሲጀመር ሜሪ ራሱ ሜሚ አልኳት። አይ ለነገሩ ሜሚ ባያት ልጅቷ ጁስ ምላ ሞልፍጥ ሞልቅቅ ያለች ስለሆነች ሜሚ ሆነች ሜሪ ያው ናት። ምን እንዳለች ሰማሽ? ባለፈው ምግባችሁ ይመራል በእውነት። እኔ የምልሽ ብሩዬ ለምን ነው እንጠጣለሁ? ማንን? ዳጊ ነው። ቆይ ዳጊ ከመቼ ጀምሮ ነው ካንቺ ጋር ቁጭ ብሎ ወይን የሚጠጣው? ቆይ እሺ እሱስ ሲሆን ዳጊ አልኮል ይጠጣል እንዴ? ወይን እኮ ነው ያልኩት። እና እኔስ አጥሚት ነው ያልኩሽ? አይ ሰማት። ወይኔ ይሄ ተቃጠሉ። ሻውን ወደ ጉዳያችን እንግባ። ይኸውልሽ ምን መሰለሽ ዳጊ ማታ ማታ ሻይ የመጠጣት ልምድ አለው። ናይስ። እንደዛ ከሆነ ሻይ ውስጥ ድራግ አድርጌ ልስጠው ማለት ነው። አንቺ ከሰጠሽው ማለት ሊጠረጥርሽ ይችላል ሜሪ። ኦኬ በቃ አንቺ ስጪው። ወይኔ እኔ የምልሽ በጣም ነው እንዴ ከሱ ጋር ማደር ያስቸኮለሽ? የፈለገ ነገር ቢሆን እኮ የውሸት ነው። ምንም ነገር ብታረጉ የውሸት ነው። ገባሽ አይደል? ሶም ቦታ ላይ ሶም ቦታ ይሻል። እሺ ለማንኛውም ማሚ ስለዚህ ነገር ማወቅ የለባትም። ይሄን ነገር አወቀሽ ማለት ምንም ጥሩ ነገር አይፈጠርም ማለት። ቆይ ማሚ እኔና ዳጊ አንድ ላይ እንድንሆን አትፈልግም ማለት ነው? ኖ እኔ እንደዛ አላልኩም። ማሚ ያለ አይደለ በስርዓት እንድናደግ ነው የምትፈልገው። ልክ ማሚና ዳዲ ያደጉበት ቫይብ አለ አይደለ? በዛ መንገድ እንድናደግ ነው የምትፈልገው። ዋልጌ እንድንሆን አትፈልግም። አልጌ ዋልጌን ያልኩሽ ዋልጌ አሳጌ ዋልጌ ማለት አስተዳደጉ የተጣመመ እንዲሆን አትፈልግም። በስርዓት ማሳደግ ነው የምትፈልገው። ዋልጌ ደግሞ ይሄ የሳት አስተዳደግ ታውቂያለሽ? የተበላሸ አስተዳደግ በዛ መንገድ እንድናድግ አትፈልግም ማለት ነው። አልገባሽም? አልገባኝ። እሺ እንዴት ብዬ ላስረዳሽ? ተይው በቃ ምንም ቢገባሽም ባይገባሽም ያው ነው። ምንም ትርጉም በቃ ዩቲዩብ ቲክቶክ እስቲ በቃ በሱ ቺል አድርጊ። ዋልጌን አልጌ ተርጓሚ ሆኜ ቀርባ ለካስ እኔ ቀበጥ አይደለሁም ሜሪ። ቅብጥናንማ መተሽ በደንብ አስተማርሽ። ማሽም አይ ምንም ብነግርሽም አይገባሽም። ተይው ቺል አድርጊ አንቺ ቺል አድርጊ። ቺል ነው ማድረግ ያለብሽ አንቺ። በምን እንደምትደረገው ፈጣሪ ነው። ዛሬ ከነጋ ስንቱን ስራ ሰራሁት። ቁርስ ሰርቼ፣ እቃ አጥቤ፣ ቤት አጽድቼ፣ ምሳ ሰርቼ፣ ልብስ አጥቤ፣ ያ ሁላ ልብስ በእጄ ማጠቤ ሳይበቃ ወፍጮ ቤቱን ላላኩኝ እኮ። እንደ ዛሬም ጉልበቴን በዝብዞ ታውቁ። ቆይ ግን ያዘዙኝን ሁላ እሺ ስል የማይደክመኝ ነው እንደሚመስላችሁ?
አንተ ደግሞ በዚህ ሌሊት ምን እያደረክ ነው ዳጊ? አትተኛም እንዴ? ያንን ሁሉ የተሰጣ ልብስ በእጅ ስታጥቢ ነበር እንዴ? አንተ ደግሞ ማሽን እያለ ምን ይሁን ብዬ ነው። አይመስለኝም። ሻይን ፈልገህ ከሆነ ክፍል ይዤ ልመጣለሁ። እውነት ግን ሻዩን ፈልጌ ይመስልሻል? እሱማ እኔን ለማግኘት ብለህ እንደሆነ እኮ ግልጽ ነው። እንግዲያውስ ስተኛ ሻይ መጠጣት እንደማልወድ ብነግርሽስ? እና እንደዛ ደክሜ የማፈላለህን ሻይ እየደፋው ነው? ደክሞሽ እንደምታፈይልኝ ስለማውቅ አልደፋውም ከዚህ በኋላ። አንተ ሰውዬ ግን አብደሃል እንዴ? በአንቺ ተለክፌ ጨርቄን መጣሌንም ካወቅሽልኝ አንድ ነገር። በልሻው ወደ ክፍለ ሂድ። እዚህች ጋር ሳሚኝና ዳጊ አትቅበጥ። እንግዲያውስ ከዚህ ንቅንቅ አለል። ደረቅ ነገር እንደሆንክ ግን ታውቃለህ አይደል? ባንቺ ለመጣብኝ ከዚህም በላይ እንደሆንኩኝ ያውቃለሁ። በተዘዋዋሪ ያገኘኸው መስሎኝ። በማታ ሻይማ ቀልድ የለም። አፈቅርሻለሁ። እኔም በጣም ነው የማፈቅረው ዳጊ። አንተም ባይጥልልኝ ኖሮ ምን ሆን ነበር? አይ አምላኬ፣ መቼስ ሳትደግስ አትጣላ። ምን አይነት የተረገመ ቀን ነው! በጣም ይደክመኝ። አኒቻ ነቃ ደንገጥ ፈርገጥ በይ እንጂ ምንድነው ሀሚልቲው? አሁን ይልቅ ሂጂ፣ ማሚ እየፈለገችሽ ነው። ኧረ ጠቂ እንዴ! ምንድነው? ታጠቂ እንጂ አርጊው በደንብ በለኝ። ተይኝ፣ ዛሬ በጣም የደከመኝ። በቃ ተይኝ። ተይኝ። እማዬ እየፈለገችሽ ነው። ሂጂና ወራት እኮ እያልኩሽ ነው። አሰማም እንዴ? ሂጂ ወራት። ደግሞ በዚህ ማታ ምን ልታዘኝ ነው? አንቺ ምን እንደዚህ ማሙላፍጥሽ? አትኛሽ በሰዓት አዋሪ ሰስጠላ። ስሚ፣ ይቅርታ እናቴን ነው አንቺ ያልሻት? አለቃሽ እኮ ናት ሀና። ስርዓት ቢኖርሽ ግን ጥሩ ነው። እሺ፣ በጣም ዝም እያልኩሽ ነው። ያ በርበሬ ናፈቃሽ እንዴ? ሂጂ አሁን ሂጂ፣ ማሚ የፈለገች ይኖራል። እሺ ቆይ መጀመሪያ ሄዳጊ ሻይ ላድርስለትና በዛው ሄዳለሁ። ሀና አሁን ትሄጃለሽ ወይስ አትሄጂ? ስሚ፣ ካልሄድሽ ምን እንደማድረግ ልንገርሽ። ለማሚ ሄጄ አልመጣም ደክሞኛል ብላሻለች ሀና ብዬ እነግራታለሁ። እንዴ እኔ አሁንስ በቃ መረረኝ። ንግሩ ጀመረ። በጣም ደስ ይላል። Evelina. ወደ ነው ከፋፍ እያልሽ የምትመጪው? እኔ ለልቶች ነው እንዴ? ብሌን ትፈልግሻለች ብላኝ። ያጠብሽው ልብስ አስገባሽው? አይ አላስገባሁት። ለምን አላስገባሽው? አልደረቀም ብዬ እኮ ነው። እዛ አድርቆ ያስቀርሽ። አልደረቀም ብዬ እኮ ነው። ኮተት! እኔ ሁሉ ነገር መናገር አለብኝ? አስበሽ አታስገቢም? እስከ ጠገብ ያሁን ልጅ አታፍጭብኝ። ያድርቅ ጀነዛ ብሌን ግን ምን አስባ ነው? አስቀይሽልኝ ሰራተኛ ሆናለች። የት ልትሄዱ? እኔ እኮ ዘንድሮ ልጆቹን ባህሪያቸውንም ማወቅ አልቻልኩም።
ቀረሽ ብዬ ቀረው ልልታኛ ነበር። ለአንተ ሲሉኝማ ቢደክመኝ መስመሽ መምጣት ይቀራል ብያለሁ። ግን ለምንድን ነው ይህንን ሁሉ መስዋዕትነት እየከፈልኩልህ ያለሁት? ከዚህ እንሂድ፣ የራሳችንንም ህይወትን መስረት እኮ ብዬሽ ነበር። ነገሮች እንደምታስባቸው ቀላል ይመስለዋል? ምን ችግር አለው? እኔም ትምህርቴን አቋርጬ መስተንግዶ ምናምን እሰራለሁ። አንቺም ደግሞ የሆነ ስራ ከሰራሽ። እባክህ ተው ዳጊ፣ ነገሮች እንደምታስባቸው እኮ አልጋ ባልጋ አይደሉም። በዛ ላይ እኔ አሁን ላይ ምንም አይነት ብር እጄ ላይ የለም። የነበረችኝንም እንዳለ እማዬ ባለፈው ስትታመም ክፍለ ሀገር ልኬዋለሁ። እማዬ ደሞዝሽን አከፍልሽም እንዴ? አረ በደንብ ነው የምትከፍለኝ። ካነጋገርሽ ግን እየከፈለችሽ አይመስለኝም። በቃ ሻዩ እንደበርድብ ጠጣ። እኔም ስለደከመኝ ገብቼ አረፍ ልበል። የስንት ወር ነው? ምን የስንት ወር ደሞዝ ነው እማዬ ጋር ያለሽ? ልትከፍለኝ ነው? ደህና ደርልኝ። እሺ ከማለት ባለፈ ምን ብታደርጊያቸው ይሄን ያህል ግፍና መከራ የሚያደርሱብሽ? ስሚ ገብቼ መተኛቱን ቼክ አድርጌ ነው ሽጣው ድብን ያለ እንቅልፍ ወስዶታል። ምንም ብታረግ አይሰማም። ስሚ ግን አደራሽ በደንብ ተጠንቀቂ። ያው ማድረግ ያለብሽ ነገር ደግሞ ዲቴል መናገር አይጠበቅብኝማ። እኔ ቆንጆ ጓደኛ ምን አባቴ ላድርግሽ? እንዴት እንደማመሰግንሽ እኮ አላውቅም። ኧረ ቀስ ሜሪ፣ ገና መች ሴሎ ተጀመረ። ለማንኛውም ማድረግ ያለብሽን ነገር ተጠንቅቀሽ አድርጊ። የማይሆን ነገር እንዳታረጊ አደራሽን። እሺ እሺ። አሁን ልግባ። ገባሁ በቃ ባይ። በጣም ጋጦጥ ነው። የዚችን በዛ የዛችን ማስጠላ የዚችን በዛ ብቻ የማይሆን ችግር ውስጥ እንዳትከተኝ። ወንድሜ ግን ታድሎ ሁለት አፍቃሪ ያለው እኔ እንጂ ብቻ ይኩት ብዬ ቀኑት። አይ እኔ ያዳምጪው ያለው ይሁን ከሁለቱም ጋር ይችላል። በቃ እኔ ይታሻል አለኝ። ሀኒ በሰይሽ እንገር ነው እንዴ? ብሪሙሽ ነው በሰላም ነው? አዎ በሰላም ነው። ምን ሆነሽ ነው? አታሚኝ እና ምንድነው በዚህ ሰዓት የዝም ብለሽ ተው ትገባሻል። እስቲ ተይኝ አትበይኝና ማየት አትፈልጊ? ምንድነው ሽንግላ መለቀሽ ማለት አና በቁምሽ ሞተሻል ማለት ነው። ምንድነው? እኔ እኮ ነግሬሽ ነበር ሀኒ፣ ይሄ ዳጊ የሚባል ልጅ መጫወቻው ፖቴቱ እንጂ መቼም ቢሆን ፍቅረኛው እንደማያደርግሽ ነግሬሽ ነበር። አይዞሽ ተረጋጊ። ውይ በጣም ከባድ ነው። ቅሌት። ለነገሩ ግድ የለም። ይህንን ማመን ካካደሽ ጊዜ አንዳንድ የቀረስኩልሽ ቪዲዮዎች አሉ። በድብቅ ነው የቀረስኩት፣ ማንም ሰው አላየሁም። ደግሞ ሁለቱ ብቻቸውን ስለነበሩ አስተማማኝ የሆነ ቪዲዮ ነው። አቤት እንዴት ነው የሚያምረው! አቤት ፍቅር እንዴት ነው የሚያምረው! ግን አንቺ በጣም ተሳዝኛለሽ። ወንድ ልጅ ማመን ቆይ እንጂ ሀኒ ቆይ ወንድ ልጅ ማመን ግን በጣም ከባድ ነው። አንቺ የስንት ሰው ፊት ይለጠለጥሻል። እሱ ግን እዚህ መጥቶ ከፍቅረኛው ጋር እሱም እንኳን አያውቃት ያን ያክል ፍቅር ስሜት እንዳለው እንኳን አላውቅም። ኧረ እንጂ እኔ ልንሰቅሰቅልሽ ነኝ። በጣም ያሳዝናል። ከባድ ነው። እስቲ እረዳሻለሁ። በጣም ከባድ ነው ግን ይከብዳል አይደል? አንቺ ግን ባለጌ ነው። እኔ እኮ ነግሬሽ ነበር። አንቺ ነሽ አላምናሽም። አንቺ ታይጠቅምሽም ታይ እህትሽ ነኝ አላልኩሽም? ታይ ትጎጅብኛለሽ አላልኩም ብያለሁ። አንቺ ግን አታምኚም። ኧረ ተይ እኔ
እኔ ነህዲ አይ ሃኒ አንቺ እኮ ዝም ብለሽ አርፈሽ ስራሽን ብትሰሪ ይሻልሽ ነበር። ካለቃሽ ፍቅር መጥፎ ሲጀመር የሀብታም ልጅ ፍቅር በጣም እኔ ምን ያለብሽ ነው ተሻለ አዎ ሀበቤት ታበይ